አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 18 2018 ዕለተ አርብ። ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል፣ እንዲሁም በባንክስ ያለው ምንዛሬ ዋጋ ከጥቁር ገበያ ሐዋላ ጋር ጠቧል ወይስ ሰፍቷል የሚሉትን የ17 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን ልናደርሳችሁ ወደ እናንተ ብቅ ብለናል። በዛሬው ፕሮግራማችንም እንግዲህ የተወሰኑ ሀገራቶች ቀንሰዋል፣ የተወሰኑ ሀገራቶች ጨምረዋል። የትኞቹ ናቸው የሚሉትን የአሜሪካ ዶላርን በማስቀደም ሁሉንም እንግዲህ በዝርዝር ወደ እናንተ እናደርሳለን። በዛሬው ዕለት እንግዲህ ብዙዎቻችሁ ከሰሞኑ የኩዌት ዲናርን እስኪ አስቀድም በምንዛሬ ዋጋ ተመንም በቁጥር አንድ ያለችው እሷ ናት እያላችሁ ስለሆነ የኩዌት ዲናርን በማስከተል ደግሞ የአሜሪካ ዶላርን እያደረኩ ሁሉንም ወደ እናንተ አደርሳለሁ። በዛሬው ዕለት በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት መጠነኛ ቅናሽ አድርጎ 600 ብር ከ80 ሳንቲም ሲመነዘር 100 የኩዌት ዲናር 60 ሺህ ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 192 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 19220 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 136 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 244 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 492 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49290 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 4905 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 260 ብር ከ60 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ80 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13180 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 483 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 48370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 237 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 23770 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው።
ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የሮሃ ፎሬክስን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 176 ብር ከ02 ገዝቶ 179 ብር ከ54 እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ12 ገዝቶ 234 ብር ከ72 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ26 ሳንቲም ገዝቶ 204 ብር ከ26 እየሸጠ ይገኛል። ሌላው የስዊስ ፍራንክን ስንመለከት 219 ብር ከ57 ገዝቶ 223 ብር ከ96 እየሸጠ ይገኛል። የሳውዝ አፍሪካን 9 ብር ከ15 ገዝቶ 9 ብር ከ33 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ25 ገዝቶ 48 ብር ከ19 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ30 ገዝቶ 117 ብር ከ60 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ05 ገዝቶ 46 ብር ከ97 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ90 ገዝቶ 24 ብር ከ37 እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ75 ገዝቶ 125 ብር ከ20 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም በጥቁር ገበያ የጨመሩም የቀነሱም ሀገራቶችን በንጽጽር ወደ እናንተ አደርሰናል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየጨመረ የነበረ ቢሆንም በዚህ 3 ቀናት ውስጥ ግን ያን ያክል ጭማሪ አላሳየም። ባለበት እየተንቀሳቀሰም እንግዲህ እየሄደ ይመስላል። ዞሮ ያለውን መረጃ አንብበን በዚህ ሰዓት ወደ እናንተ አደርሰናል ማለት ነው። ቪዲዮን ላይክ ሼር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ የምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።